ማን እንደሆንኩ ታውቃለህ? ልትገለኝ ነው? አይ ለምን ብዬ ነው የምገለኝ? ለአንተም የሆነ ነገር አለኝ እና እሱን እሰጥሃለሁ። የወንድምህ መጽሐፎች ናቸው። ብዙዎቹ ተቃጥለዋል። እነዚህም ብቻ ነው ማዳን የቻለው። እንካ ስላቸውና ከዚህ ሂድ። አይ እመልስልሃለሁ ብለኸኝ ነበር። እኔ ብቻ ነኝ የማውቀው ብለኸኝ ነበር። ስለዚህ መልስ ሳላገኝ ከዚህ አልሄድም። ምንድን ነው የምትጠይቀኝ ልጄ? ወንድሜ ምንድን ነው ያለ? ማለቴ ስለ ዘረፋው። ምንም እሱ ምንም አላለኝም። ስማ ልጄ፣ ውጪ የሚሆነው ነገር ውጪ ይቀራል። እስር ቤት ውስጥ ማንም አያነሳውም። እና አሁን ሌላ ምንድን ነው የምትጠይቀኝ? ሌላ ምን ልጠይቅ እችላለሁ? ለ8 ዓመታት እኔ የአንተ ኪስ ውስጥ አንተም የኔ ኪስ ውስጥ ኖረሃል። ሁሌ አብረንን። አሁን አንተ መጠየቅ የምትፈልገው ይህንን ነው? ሌላ ምንም ነገር አትፈልግም ልጄ? አዎ። እሺ፣ ሌላ አንተን የሚጠቅምህን ነገር እነግርሃለሁ። ከአንተ ጋር ባልነበረበት ጊዜያት በሙሉ እሱ ከእኔ ጋር ነው። ዘበኞቹ የደበደቡት እግሩ የተሰበረ ቀን ስለ ሳቀ ነው። ከዛ ቁማር አሸንፎ ገንዘብ አገኘ እና ማሞቂያ ገዛ። እንዴት ካርታ እንደሚጫወት ለምን። እንደውም በጣም ጎበዝ ነው። እኛንም ሆሽኪን አሸነፈን። ከእንጨት ስብርባሪዎች ለራሱ ወንበር ሰራ። አንተ ይህንን ልጠይቀኝ አትፈልግም፣ ግን ይህንን ትጠይቀኛለህ? ማወቅ ስላለብኝ። ምንድን ነው ማወቅ ያለብህ ልጄ? ገንዘብና ልብሱን በጣም ደግ ሰው ስለሆነ ወባ ለያዘው ለሌላ እስረኛ ሰጥቶ እሱ የሳምባ ምች እንደያዘው ነው አረንጓዴ ፖም እንዲሰጠው ይጠይቅ ነበር። እሱን ነበር የሚወደው። በል ጠይቀኝ፣ ጠይቀኝ። ማወቅ የምትፈልገውን ሲረብሽ የነበረውን ጠይቀኝ። በል ጠይቀኝ፣ እነግርሃለሁ። ጠይቀኝ፣ ጠይቀኝ። ሌላ ምን ልጠይቅ? ምን ልጠይቅ? ስማ፣ ማንም ወንድሙን በጣም የሚወድ ሰው የሚጠይቀውን ጠይቅ። ጠይቀኝ። የምትጠይቀኝ ከሆነ ጠይቀኝ፣ ጠይቀኝ። ካለበለዚያ ያውጣልኝ። ወንድሜ ስለኔ አውርቶ ያውቃል? ሌላም ጥያቄ ጠይቀኝ፣ ጠይቅ። እኔን አንስቶኝ ያውቃል ወይስ ረስቶኝ ነበር? ወንድሜ ተስፋ ቆርጦብኝ ነበር? ወንድምህ አንተን መቼም አልረሳም። አንድ ቀን እንኳን፣ ለአንድ ደቂቃ እንኳን። ይህንን ነው ማወቅ ያለብህ። ወንድምህ በጣም ይወድህ ነበር። በእውነት? የምሰጥህ አንድ ሌላ ነገር ብቻ ነው ያለኝ። ውሰድ፣ ይህንን ውሰድና ሂድ። ምንድን ነው? ለአንተ የጻፈልህ ደብዳቤ ነው። ከመሞቱ በፊት ሰጥቶኝ ነው። እኔ ካልወጣሁና አንተ ከወጣህ አደራ ይሄን ለምርት ስጥልኝ ብሎኝ ነው። በላውን ሂድ፣ ግን ያልኩህን ነገር አደራ እንዳትረሳ። ወንድምህ አንተን አልረሳም ነበር። እውነት አልረሳኝም። ወንድሜ በጭራሽ አልረሳኝም።
ውድ ወንድሜ እኔ ቃል የገባሁልህን አልረሳሁትም። ከምንምና ከማንም በላይ እወድሃለሁ። እሱን ብቻ እወቅ። በጣም ነው የምወድህ። አንተን ለመንከባከብ ፈልጌ ነው ወንድሜ። ከመጥፎ ነገሮች ጋር እድሃለሁ ብዬ ነው። እኔ አላደረኩትም። የተከሳስኩበትን ነገር እኔ አላደረኩትም። ጓደኞቼ ናቸው ብያመንኳቸው ናቸው እንደዚህ ያደረጉት። እውነቴን ነው። ከዚህ ቦታ ደግሞ የምወጣበትን መንገድ አገኛለሁ። አንተ ጋር እመጣለሁ። መቼም ተስፋ እንዳትቆርጥ። መርት በጣም ነው ናፈከኝ። ድጋሚ አብረን እንሆናለን። አንተ፣ እኔ፣ እማዬ፣ አባዬ፣ ሁሉም ሰው እውነቱን ይረዳል እና ድጋሚ አንተን አቅፍሃለሁ። ድጋሚ አብረን እንሆናለን። ውድ ወንድሜ፣ የእኔ ውድ ወንድም፣ ይህንን ደብዳቤ ካገኘኸው እኔ ላንተ ለመስጠት ድፍረቱ ስላልነበረኝ ነው በራሚስ በኩል ልልክልህ የቻልኩት እና ይህንን አይተህ እንዳትጠላኝ እሺ ወንድሜ። እውነቱን ለብዙ ዓመታት ከሁሉም ሰው ደብቄያለሁ። ተረዳኝ። ምንም ማድረግ አልችልም ነበር፣ ግን ዋናው ኃጢአቴ ካንተ መደበቄ ነው። አንተ ምን ትላለህ የሚለው ነገር ነበር ያስፈራኝ። አንተን በጣም ነው ጎዳው መርት ወንድሜ። እባክህ ማንም ሰው ላይ አትፍረድ። ማንም ሰው ላይ አትናደድ። እኔ ላይ ፍረድብኝ፣ በእኔ ተናደድ። እኔ አንተ ላይ ተስፋ ቆርጫለሁ። እዚህ ከመምጣቴ በፊት ተስፋ ቆርጬ ነበር መርት። እኔ ነኝ ጥፋተኛው ወንድሜ። አሁን ልንገርህ፣ ሁሉም ነገር እውነት ነው። ዘርፌያለሁ፣ ሰውም ገድያለሁ። በፊት ልነግርህ ይገባ ነበር፣ ግን ድፍረቱን አጣሁ። በድሮ ማንነት እንድታስታውሰኝ ነው የፈለኩት። ብዙ መጥፎ ነገሮች ከማድረግ የተነሳ ማንነቴን እንኳን እስከ መጨረሻው ድረስ ረስቼዋለሁ። አንድ ተጨማሪ ነገር ካንተ እፈልጋለሁ መርት። ውስጥ እንድትገድለኝ እፈልጋለሁ መርት። ትንሽ እንኳን የምትወደኝ ከሆነ ይሄንን ብቻ አድርግልኝ። የዛን ቀን ከዘረፋው በፊት ግደለኝ። ከዛ ቀን በፊት እንደሞትኩ ቁጠረው። የቀረውን ለእኔ ተወው። በፊት የምታውቀው ኦማር ብቻ አስታውስ። ከዚህ በኋላ የለውም ወንድሜ። ግደልኝ በቃ። አይሆንም። እባክህ ዞር በልልኝ፣ ዞር በልልኝ በቃ። የምትወደውን ሰው ለመጠበቅ መታገል ብቻ በቂ ካልሆነ መድኃኒቱ ሊሆን የሚችለው የሚወዱትን ሰው መግደል ነው። አንዳንዴ የምትወደውን ሰው ለመንከባከብ የመጨረሻው ብቸኛ አማራጭ አንድና አንድ ክህደት ብቻ ነው።